ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 1 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ንቅናቄ የብልጽግናው አገዛዝ የግንኙነት መስመሮችን ዘግቶ ንጹሃንን እየጨፈጨፈ ነው ሲል መግለጫ አውጥቷል። ድርጅቱ ለተለያዩ ተቋማትም ጥሪ አቅርቧል። ሰምታላችሁ። በሚኒሊክ እዝ በርካታ እግረኛ የፋኖ ሰራዊት ሲመረቅ በጎንደር አገዛዙ የሚተማመንበት ምሽግ ተሰብሯል። ዝርዝር መረጃውን ይዘናል። ብልጽግና ኤርትራ ለአሰብ ወደብ ልዋጭ ሌሎች የኢትዮጵያ መሬቶች ላይ እንድትደራደረው መጠየቁ መነጋገሪያ ሆኗል። የአብይ ምክክር ኮሚሽን ለምክክር የሚቀርቡ የትግራይ ክልል አጀንዳዎችን በአዲስ አበባ ለመሰብሰብ አቅጃለሁ ብሏል። ዝርዝሩን ሰምታላችሁ። ሳውዲ የሱዳን ፈጥኖ ደራሽ ኃይሉ በእርዳታ ቦታዎችና በተፈናቃዮች ላይ ያደረሰውን ጥቃት ተቃውማለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን የብልጽግናው አገዛዝ የግንኙነት መስመሮችን ዘግቶ ሲቪሊያንን በመጨፍጨፍ ላይ ነው አለ። ወቅታዊ ጉዳይን አስመልክቶ መግለጫ ያወጣው የአማራ ፋኖ ብሔራዊ ንቅናቄ ትላልቅ ከተሞችን የሚያገናኙ አውራ መንገዶችን በመዝጋት በህዝቡ ላይ ማህበራዊና ኢኮኖሚያዊ ምስቅልቅል ሲያደርስ የቆየው የብልጽግና አገዛዝ በከባድ መሳሪያዎች ሲቪሊያንን በመጨፍጨፍ ላይ ይገኛል ብሏል። አክሎም መግለጫው ከጥር 26 2018 ዓ.ም ጀምሮ ባሉት ቀናት በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝ እና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ደቡብ ወሎ ዞን ወግዲ ወረዳ የተለያዩ ቀበሌዎች ድሮን፣ ቢኤም እና መድፍን በመጠቀም ከ100 በላይ ንጹሃንን በግፍ ጭፏል። ከ40 በላይ መኖሪያ ቤቶችን ሙሉ በሙሉ አውድሟል። በርካታ ቁጥር ያላቸው የቤት እንስሳትን ገድሏል። በዚህ ጥቃት የአንድ ቤተሰብ 6 አባላትን በቤታቸው ባሉበት ተጨፍጭፏል ሲል አስታውቋል። እንዲሁም በተመሳሳይ ጊዜ ውስጥ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ የአገዛዙ ሰራዊት ከኦሮሚያ ልዩ ዞን ታጣቂዎች ጋር በመቀናጀት በፈጸመው ጭፍጨፋ በበርካታ ሲቪሊያን ላይ የከባድ መሳሪያ ድብደባ በማድረግ ከ20 በላይ ንጹሃንን መግደሉን፣ በርካታ ቤቶችን ማውደሙ እንዲሁም የቤት እንስሳትን መዝረፉም የተገለጸ ሲሆን በምስራቅ ጎጃም ሸበል በረንታ ወረዳ ምንም አይነት ውጊያ በሌለበት የአርሶ አደር መንደሮችን በመድፍ ደብድቧል ብሏል መግለጫው። አገዛዙ እንደ ህዝብ ያወጀብንን የዘር ማጥፋት ጦርነት መመከት ብሎም መቀልበስ አማራጭ የሌለው የትውልዱ ግዴታ በመሆኑ ከመቼውም ጊዜ በላይ መላው ህዝባችን ለህልውናው በጋራ እንዲታገል ጥሪ እናቀርባለን ያለው ድርጅቱ የስልክና የኢንተርኔት ግንኙነቶችን በሰሜን ሸዋ፣ በምስራቅ ጎጃምና በደቡብ ወሎ አዋሳኝ ቦታዎች ሙሉ በሙሉ በመዝጋት አረመኔው አገዛዝ በንጹሃን ላይ ያነጣጠሩ ተመሳሳይ ወንጀሎችን በመፈጸም ላይ ስለሆነ መሰል ጥቃቶችን ለመከላከል ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን ብሏል። አገዛዙ የዓለም አቀፍ የጦርነት ህግ መሰረታዊያን የሆነውን ንጹሃንን ከጥቃት የመጠበቅ ግዴታን በመተላለፍ የዘር ማጥፋት ወንጀል እየፈጸመ በመሆኑ የአፍሪካ ህብረት፣ የሰብአዊ መብት ተሟጋች ተቋማት፣ የተባበሩት መንግስታት እንዲሁም በአማራ ህዝብ ላይ የተፈጸመ ያለው ዘር ማጥፋት የሚገዳችሁና ጉዳዩ የሚመለከታችሁ አካላት ሁሉ ይህንን የጦር ወንጀል በመቃወም የሰብአዊነት ግዴታችሁን እንድትወጡ ጥሪያችንን እናቀርባለን ብሏል። በሚኒሊክ እዝ በርካታ እግረኛ የፋኖ ሰራዊት ሲመረቅ በጎንደር አገዛዙ የሚተማመንበት ምሽግ ተሰብሯል። አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦር ለበርካታ ወራቶች ሲያሰለጥናቸው የነበሩትን ፋኖች ዛሬ የካቲት 1 2018 ዓ.ም የኮሩ አመራሮች በተገኙበት መድረክ ላይ አስመርቋል። ቀኛዝማች ተበጀ ወርቁ ክፍለ ጦር በርካታ እግረኛ ፋኖችን ለሶስተኛ ዙር ያስመረቀ ሲሆን በዚህ የምርቃት ስነ ስርዓት ላይ የደጋው መብረቅ ኮር የፖለቲካ ዘርፍ ኃላፊ አርበኛ ብርሃን አረጋ የአማራን ህዝብ ጠላት የሚያጠቃው በእናንተ አስክሬን ላይ ተረማምዶ ነው፣ ስለዚህ እናንተ የአማራ ህዝብ መታፈሪያና መከበሪያ የብረት አጥር ናችሁ በማለት ለተመራቂዎች መልእክት አስተላልፈዋል። በምረቃት ስነ ስርዓቱ የተገኙት የኮሩ ህዝብ ግንኙነት ኃላፊ አርበኛ መኩሪያ አጋዡ እናንተ አማራ ናችሁ፣ በአማራው የሞራል ልዕልና ቁማችሁ የተገኛችሁ በማለት ለተመራቂዎች መልእክት አስተላልፈዋል። የክፍለ ጦሩ ዋና አዛዥ አርበኛ በለጠ መኩሪያው በበኩላቸው ለተመራቂ ፋኖች የአማራን ህዝብ ነጻ የማውጣት ኃላፊነት የዚህ ተመራቂ ጭምር ነው ሲሉ ለተመራቂዎች አሳስበዋል። በአውደ ውጊያ መረጃ በአለፋ ጣቁሳ ወረዳ የጠላት ኃይል ሲተማመንበት የነበረው ምሽግ የተሰበረ ሲሆን በዚህም በርካታ ያገዛዙ ወታደሮች ሲገደሉ ቀሪው ኃይል አካባቢውን ለቆ ሸሽቷል። በአፋብን ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር አይሸሽም ብርጌድ ፋኖች በጣቁሳ ወረዳ ጨውድባ ከተማ ውስጥ መሽጎ በነበረ የጠላት ጥምር ጦር ላይ ትናንት ለዛሬ የካቲት 1 2018 ዓ.ም አጥቢያ ሌሊት
በወሰዱበት እርምጃ አከርካሪውን በመስበር ድል መቀዳጀታቸው ተገልጿል። በዚህ በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪው ኃይል አካባቢውን ለቆ ወደ ጭልጋ ሸሽቷል። ቀጠና የማይገድባቸው የበጌ ምድር አካል የሆኑት አይሸሽም ብርጌዶቹ በሰቅልት፣ አይንባ፣ በአርማጭሆ፣ በመተማ፣ በቋራ፣ በጣቁሳ እየተዘዋወሩ የጠላትን ቅስም የሚሰባብሩ ሲሆን በዛሬው ዕለትም ይፈርጣማ እጃቸው ጨው ድባ ላይ አርፏል ሲል መረብ ሚዲያ ዘግቦታል። ኤርትራ ለአሰብ ወደብ ልዋጭ ሌሎች የኢትዮጵያ መሬቶች ላይ እንድትደራደረው ብልጽግና ጠየቀ። የብልጽግናው የውጭ ጉዳይ ለኤርትራው የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ ትገኛለች ብሎ የተቸ ሲሆን በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ የጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። የደብዳቤው ክፍል ገለጻም ብልጽግና ኤርትራ የአሰብ ወደብ ላይ ለዘብተኛ አቋም ከያዘች በምትኩ እነዚህ ይዞታዎችን በድርድር ትወስጃለሽ የሚል አንድምታም ተሰጥቷታል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተጻፈውና ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ በሰሜን ምስራቅ አቅጣጫ የኢትዮጵያን ግዛት መቆጣጠሩን አንስተዋል። ይሁን እንጂ አለቃቸው አብይ አህመድ ከዚህ በፊት በሚነሱ ጥያቄዎች የኤርትራው መንግስት የያዘው በአልጀርስ የተወሰነለትን ግዛት ነው እያሉ ለቀድሞ አጋራቸው አገዛዝ ሲከላከሉ እንደነበር የሚታወስ ነው። በታሪክ ታይቶ በማይታወቅ ሁኔታ በአብይ አህመድ አገዛዝ ዘመን የኢትዮጵያ ጎረቤት ሀገራት የኢትዮጵያን ድንበር አልፈው ወረራ ፈጽመዋል። በጎንደር የአማራ ገበሬዎችን አፈናቅላ በርካታ ኪሎ ሜትር ያካለለ ግዛት ከተቆጣጠረችው ከሱዳን ጀምሮ የደቡብ ሱዳን ጦር እንዲሁም የጅቡቲ ጦር የኢትዮጵያን ድንበር አልፈው የድሮን ጥቃት እስከ መፈጸም ቢደርሱም የብልጽግናው አገዛዝ እነዚህ ሀገራት የኢትዮጵያን ይዞታ እንዲለቁ ጠይቆ አያውቅም። ይህን ተከትሎ ብልጽግና የኤርትራ ጦር ከግዛቴ ይውጣ ሲል የጻፈው ደብዳቤ ለኢትዮጵያ ብሎም ለትግራይ ሕዝብ ከማሰብ የመጣ ሳይሆን ኤርትራ እንደ ወልቃይትና አሁን የተቆጣጠረችው የትግራይ መሬቶች ያሉ ይዞታዎችን ለአሰብ ልዋጭ በማቅረብ ለመደራደር ፈቃደኛ እንድትሆን ሲሆን ይህ ካልሆነ ደብዳቤው ከኤርትራ ጋር ለሚገባበት ጦርነት ምክንያት ማስቀመጫ ነው የሚሉ አስተያየቶች እየተሰነዘሩ ነው። ለምክክር የሚቀርቡ የትግራይ ክልል አጀንዳዎችን በአዲስ አበባ ለመሰብሰብ መታቀዱ ተገለጸ። ለሀገራዊ የምክክር ጉባኤ የሚቀርቡ የትግራይ ክልል አጀንዳዎች የሚሰባሰቡበትን መድረክ በአዲስ አበባ ማካሄድ በአማራጭነት መያዙን የአብይ የምክክር ኮሚሽን አስታውቋል። ኮሚሽኑ በህዝብ ተወካዮች ምክር ቤት የተራዘመለት የስራ ዘመን ሊጠናቀቅ በመቃረቡ በሀገር አቀፍ ደረጃ የሚካሄደውን የምክክር ጉባኤ በፍጥነት እንዲጀምር ማሳሰቢያ የሰጠ ሲሆን ፕሮፌሰር መስፍን አጀንዳዎችንና ተወካዮችን የማስመረጡ ስራ ከትግራይ ክልል ውጪ ባሉ ሁሉም ክልሎችና ከተማ አስተዳደሮች ተጠናቋል ሲሉ አፍይዘዋል። እንደ አማራ፣ አፋር፣ ሶማሊያ፣ ኦሮሚያ፣ ጋምቤላ ያሉ ክልሎች የከፋ ግጭትና ጦርነት እየተስተናገደ ባለበት ሁኔታ አጀንዳ ሰብስቤ መጣው በማለት በኢትዮጵያ ህዝብ ላይ ተሳልቀዋል። የእቅድ አፈጻጸሙ በቁጥር ደረጃ ከሚጠበቀው በላይ ተከናወነ ቢሆንም የትግራይ ጉዳይ ግን በቁጥር ደረጃ ብቻ ሊታይ የሚገባው አለመሆኑን ፕሮፌሰር መስፍን በትላንቱ የፓርላማ ቋሚ ኮሚቴ ስብሰባ ላይ ተናግረዋል። ይህንን ታሳቢ በማድረግም የትግራይ ክልል ወደ ሀገራዊ ምክክር መድረክ እንዲመጣ ላለፉት 4 ዓመታት ብዙ ጥረቶች ሲደረጉ መቆየታቸውን አስረድተዋል። ሳውዲ የሱዳን ፈጥኖ ድራሽ ኃይሉ በእርዳታ ቦታዎችና በተፈናቃዮች ላይ ያደረሰውን ጥቃት ተቃወመች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በሱዳን የሚንቀሳቀሰው የፈጣን ደጋፊ ኃይሎች በወታደራዊ ሆስፒታል፣ በዓለም የምግብ ፕሮግራም የእርዳታ ቦታና በተፈናቃይ ሲቪሎች አውቶቡስ ላይ የፈጸመውን ተከታታይ ጥቃቶች በጽኑ ማውገዙን አስታውቋል። በሰሜንና ደቡብ ኮርዶፋን ግዛቶች በሚገኘው አልኩዌክ ወታደራዊ ሆስፒታልና የሰብአዊ እርዳታ ተቋማት ላይ በተፈጸመው ጥቃት ሴቶችና ህጻናትን ጨምሮ በደርዘን የሚቆጠሩ ንጹሃን ሲቪሎች መገደላቸው ተዘግበዋል። እንደ ሱዳን ዶክተሮች ኔትወርክ መረጃ ከሆነ በሆስፒታሉ ላይ በተፈጸመ የድሮን ጥቃት የሕክምና ዳይሬክተሩን ጨምሮ 22 ሰዎች ተገድለዋል። በተፈናቃይ ቤተሰቦች ላይ በተፈጸመ ጥቃት 8 ህጻናትን ጨምሮ 24 ሰዎች ለህልፈት ተዳርገዋል። የዓለም የምግብ ፕሮግራም የእርዳታ መኪናዎች ጥቃት ደርሶባቸው መቃጠላቸውና የእርዳታ ቁሳቁሶች መውደማቸው ተገልጿል። የሳውዲ የውጭ ጉዳይ ሚኒስትር ጥቃቶቹን ምንም አይነት ምክንያት የሌላቸውና ዓለም አቀፍ
የሰብአዊ መብት ህጎችን የጣሱ ሲል ገልጿቸዋል። ሳውዲ አረቢያ ፈጥኖ ደራሽ ኃይሎች እነዚህን ጥቃቶች በአስቸኳይ እንዲያቆምና የሰብአዊ እርዳታዎች በሰላም እንዲጓጓዙ እንዲፈቅድ ጥሪ ያቀረበች ሲሆን በተጨማሪም ቡድኑ በግንቦት ወር 2023 የተፈረመውን የጅዳ ስምምነት እንዲያከብር አሳስባለች። ሳውዲ አረቢያ በሱዳን የውስጥ ጉዳይ የሚደረግ የውጭ ጣልቃ ገብነትን ያስጠነቀቀች ሲሆን ህገወጥ መሳሪያዎች፣ ቅጥረኛ ወታደሮችና የውጭ ታጣቂዎች ወደ ሀገሪቱ መግባታቸው ግጭቱን እያራዘመውና የህዝቡን ስቃይ እያባባሰው መሆኑን ጠቁማለች። ሀገሪቱ ለሱዳን አንድነት፣ ሉዓላዊነትና ለህጋዊ ተቋማት መከበር ያላትን ድጋፍ በድጋሚ አረጋግጣለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።